ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ሆስፒታል ውስጥ አንዲት ህፃንን ተወልዳ በመመልከት ሲሆን ከጥንካሬዋ የተነሳ ግን በሚያስገርም ሁኔታ ነርሷን በአንድ ምት ራሷን እንድትስት ስታደርጋትና እያደገችና እድሜዋ ከፍ እያለ ሲመጣ ሳይቀር ቤተሰቦቿን በግብርና ስራ እያገዘቻቸው ከጥንካሬዋ የተነሳ መኪናውን ሳይቀር በአንድ እጇ ስታነሳው ይታያል። ታዲያ ይቺ ታዳጊ ስሟ ቦንግሱ ሲሆን እስካሁን ለእሷ የሚሆን አይነት ስራን ባለማግኘቷ እየቀያየረች ቋሚ ስራ ሳትይዝ የተለያዩ ስራዎችን እየሞከረች ይገኛል። ታዲያ በአጋጣሚ አንድ ቀን ላይ በሳይክል ቤቷ እየተመለሰች እያለ አንድ ምስኪን ልጅን ጉልበተኞች ሲያሰቃዩትና ሲደበድቡት ትመለከትና ፖሊሶች ጋር ለመደወል ብትሞክርም እሷንም ሳይቀር እንደሚቀጠቅጣት በመናገር አንድ ጥፊ ብቻ አቅምሷት ስልኩን ሳይቀር ወርውሮ ሲጥለውና ይሄ ነገርም ትዕግስቷን እንዲያልቅ እንዲሁም እንድትናደስ ስላደረጋት ቀለል አድርጋ ሶስቱንም ጉልበተኞች አንደኛውን በጥፊ ጥርሱን ስታውልቅበት ሌላውን ደግሞ ገፍትራ ስታጋጨውና ስልኳ ስለተሰበረ አንደኛውን ሳይቀር ልክ ሰላም እንደማለት ጨብታ ውጫ ጣቱን ሳይቀር ስትሰብረውና ካሳ እንዲሆናት ገንዘብ እንዲሰጣት ስትጠይቀው ይታያል። ከርቀት ግን ባስ ውስጥ ተቀምጠው የነበሩ ህጻናቶች እየተመለከቷት ፊልም ላይ እንደሚያዩዋቸው ሱፐር ሂሮ አድርጎ እሷንም ሲቆጥሯትና ልክ እንደነሱ የፊልሙ ዋና ገጸ ባህሪ ሚኒያክም ቢሆን ተገርሞ አፍጥጦ ሲመለከታት ይታያል። ታዲያ ከጥቂት ደቂቃዎች በኋላ ፖሊስ ጣቢያ አንድ ላይ ያመሩ ሲሆን በአጋጣሚ ምርመራውን እያደረገ የነበረው ፖሊሱ ጎግቱም ቢሆን ከልጅነቷ ጀምሮ የምታውቀው ጓደኛዋና የአይን ፍቅር ያስያዛት ከራሿ ሳይቀር ስለነበር እሱ ስራውን እየሰራ ቢሆንም እሷ ግን አፍጣ በፍቅር አይን ስትመለከተውና ጥቃት ያደረሰችባቸው ሰዎች ሳይቀር ካለ ጥፋት እንደደበደበቻቸው እንደከሰሷት ሲነግራትና ቀድም ክስተቱን ተመልክቶ የነበረው ሚኒያክ ግን በድንገት በመምጣት ልክ እንደ ምስክር ሆኖ ከጎኗ በመቆም በነፃ እንድትለቀቅ ያደረጋት ሲሆን ከቦታው ለቃ እየወጣች እያለ እንኳን እስክታመሰግነው ድረስ አፍጦ ሲመለከታትና እሷ ግን እንደዋሸና ሰዎቹን ደብድባ እንደነበር መናገር እንደነበረበት በመናገር ትታው ከቦታው ለቃ ስትሄድም ይታያል። ታዲያ ሆስፒታል ውስጥ የገቡት ተጠቂዎቹም ሳይቀር ዶክተሮቹ ምርመራን ካደረጉ በኋላ አጥንታቸው ሙሉ በሙሉ በመሰባበሩ ልክ እንደዚህ አይነት አደጋ እስከዛሬ አጋጥሟቸው እንደማያውቅና ከሰው ድብደባ የመጣ በመሆኑ ደግሞ የበለጠ መገረማቸውን ሲቀጥሉ ከክስተቱ እኛም ብንሆን ከዶክተሮቹ መካከል አብሮ የነበረው የገዛ ወንድሟ ቦንኪ ሳይቀር እንደሚገኝ ስንረዳና ከዚህ ቀደም በህፃንነታቸው የተፈጠረ አንድ ክስተትን ሳይቀር ማስታወስ ጀምሮ ሁለቱንም ማንነቱን በማያውቁት ሰው አንድ ቀን ላይ ታግተው እንደነበር ታዲያ እሷ ባትፈራም እሱ ግን በፍርሃት ሽንቱን ሳይቀር ለቆ እንደነበርና ያገታቸው ሰውም ወንድሟን መሳደብ በሚጀምርበት ሰዓት ላይ ከመጠን በላይ ተናዳ በእግሯ ብቻ የመኪናውን በር ገንጥላ እንዲወጡ እንዳደረገችና ሰውየውም ቢሆን ሮጦ ሊደርስባቸው ስላልቻለ ከኋላቸው በመምጣት በመኪናው ሳይቀር ሊገጫቸው ደርሶ እንደነበር እሷ ግን በአንድ እጇ ብቻ መኪናውን እንዳቆመችው ትዝ ሊለውም ችሏል። እይታችን ደግሞ ከእሷ በተቃራኒው ፈሪ ወደ ሆነው ወደ ሚኒያክ ጋር በሚወስደን ሰዓት ላይ ሀብታምና ታዋቂ የሆነ የአንድ ሶፍትዌር ካምፓኒ ሲኦ እንደሆነ ባለፉት ጥቂት ጊዜያቶች ውስጥ ግን ማንነቱን ከማያውቀው ሰው በተደጋጋሚ የማስፈራሪያ መልእክት ይላክለት ስለነበር ለደህንነቱ ሲል ቦዲጋርድን ለመቅጠር የተለያዩ ስፖርተኞችን እየተመለከተ ሲሆን ቀን ላይ ዛሬ የቦንግሱን ችሎታ አስተውሎ ስለነበር ግን ከማንም በላይ ለእሱ የምትሆነው ጥበቃ እሷ እንደሆነች በማመኑ ለቀጣዮቹ ጥቂት ቀናቶች ከፖሊስ ጣቢያ የእሷን አድራሻ አጣርቶ በማግኘት ሳይቀር ቀኝ እጁንና አገልጋዩን እሷ ጋር በመላክ እንዲነጋገሩ ስለ ስራው ሲያደርግና አስቀድማ እሷ ስለ ችሎታ ብዙ ሰው ስለማያውቅ ይሄ ነገር ማጭበርበር ነው በማለት አስባ የነበረ ቢሆንም ሰውየው ግን የሚከፈላትን የገንዘብ ብዛት በሚነግራት ሰዓት ላይ ካለማንገራገር ከአንዳንድ በሀሳቡ ስትስማማ ይታያል። ታዲያ በቀጣዩ ቀን ላይ ልብሷን ቀይራና አምሮብኛል በማለት በማሰብ ወደ ስራ ቦታው ጉዞዋን ያደረገች ሲሆን አስቀድማ ከእስር ቤት እንድትፈታ ረቷት የነበረው ግለሰብ በመሆኑ በጥቂቱም ቢሆን ስትገረምና እሱም ቢሆን ስራውን ከመስጠቱ በፊት ችሎታዋንና ጥንካሬዋን ለሁለተኛ ጊዜ መመልከት እንደሚፈልግ በመናገር የተለያዩ ፈተናዎችንና ውድድሮችን ሲያቀርብላት አስቀድሞ ከራሱ ጋር ሁለቱንም እጁን ሳይቀር በመጠቀም ጥንካሬዋን ለመፈተን ቢሞክርም ስላሸነፈችው ግን ቢያፍርም የስምምነት ወረቀቱ ላይ እንድትፈርም ካደረገ በኋላ ግን አገልጋይና ረዳቱን ሳይቀር ሄልሜትን እንዲያደርግ ፈቅዶለት ከእሷ ጋር እንዲወዳደር ሲያደርገውና ተጎድቶ ግን ወደ ሆስፒታል ሳይቀር ሲወሰድ ይታያል። ከጥቂት ሰዓታቶችን በኋላ የእሱ ጠባቂና ቦዲጋርድ ሆና የመጀመሪያ ቀን ስራዋን የጀመረች ሲሆን ከጥበቃ ስራዋ በተጨማሪ ግን የመኪና በሩን ሳይቀር እንድትከፍትለት ሲያደርጋት ለሾፒንግ ሳይቀር ወደ ልብስ ቤት ይዟት ከሄደ በኋላ እቃዎቹን በሙሉ እንድትሸከም ሲያደርግና የገዛው ብዙ በመሆኑ እንደከበዳት አውቃ በምታስመስልበት ሰዓት ሳይቀር ሽልማት እንዳላት በመናገር እንድትጠነክርና እንድትበረታታ ካደረገ በኋላ ከደረሱ በኋላ ባልጠበቀች ሁኔታ ሽልማቱን አይስክሬም ሆኖ ሳይቀር ልታገኘው ችላለች።
ታዲያ እሷን ብትሆን ቀላል ሰው ባለመሆኗ ግን ስራዋን በመጨረሷ ወደ ሰፈሯ እየሸኛት እያለ ኬክ እንዳማራት በመናገር የቤተሰቧ ዳቦ ቤት ይዛው ስትሄድና እስኪ በቃው ድረስ ወጪ እንዲያወጣ እንዲሁም ገበያ እንዲጨምርላት ስታደርግ ቤተሰቦቿም ሆኑ የሰፈሩ ሰዎች ግን ውስጥ ላይ ቁጭ ብለው ስለነበር እሱን በሚመለከቱበት ሰዓት ላይ ልክ እንደ ፍቅረኛው አድርገው መቁጠር ሳይቀር ሲጀምሩና ጠቅሳቸው ግን እንዳያስጠቁሩ በማድረግ ከቦታው ለቃ ስትወጣ ሳይቀር ወደ ቅንጡ መኪና ውስጥ አብረው ሲገቡ ሲመለከቱ ከመጠን በላይ ሀብታም ፍቅረኛ አላት በማለት እያሰቡም ይገኛል። ታዲያ ማታ ላይ እራት እየተመገቡ እያለ ግልጽ አድርጋ እናቷ ፍቅረኛች ነው ወይ ስሙ ማን ነው ቤተሰቦቹም ቢሆን ከየትኛው መንደር ናቸው በማለት ለማጣራት እየሞከረች ሲሆን የሰፈር ሰው ስለ እነሱ ሐሜት ከመጀመሩ በፊትም እንዲያገባት ሳይቀር እንድታደርገው ስትነግራትና በወንግሱ ግን ግልጽ አድርጋ አለቄ ነው በማለት ከመናገር ይልቅ እስካሁን የፍቅር ግንኙነት እንዳልጀመሩ ነገር ግን ጓደኛዋ እንደሆነ ልትነግራት ችላለች። ሁል ጊዜ ፍቅረኛ ያዥ እንዲሁም አግቢ በማለት እናቷ ተጨቀጭቃት ስለነበረ አሁን ላይ ከሷ ጭቅጭቅ ለመላቀቅ ከጓደኛዋ ጋር ለማውራትና ወክ ለማድረግ የወጣች ሲሆን እግረ መንገዷን ሳይቀር 5 ጉልበተኛ ተማሪዎች ጥግ ጋር አንድ ልጅን ሲደበደቡ ተመልክታ ስለነበር የአንደኛውን ጉልበተኛ ተማሪ ጫማ ክሩን ብቻ በመጎተት ከገነጠለችው በኋላ ጥንካሬዋን በዚያ አሳይታ ስታስፈራራቸውና ከዚህ በኋላ ይህንን ተማሪም ሆነ ሌላ ተማሪን እንዳያሰቃዩ ሳይቀር ቃል ስታስገባቸው ይታያል። ባለፉት ጥቂት ቀናቶች ውስጥ ግን የሰውየው ማንነት እስካሁን ባይታወቅም ሰፈር ውስጥ የሚገኙና ቆንጆ የተባሉ ሴቶች በድንገት ተገለው እየተገኙ ሲሆን ከሰዓታቶች በፊት ዛሬ ሳይቀር ይህ ክስተት 2 ሴቶች ላይ በመፈጸሙ በአጋጣሚ ይህንን ኬዝ የልጅነት ጓደኛዋ ዱይዞት መመርመር ሲጀምርና እሷን ብትሆን ትላንትና ነካ ብቻ አድርጋ የሚኒያክን ቀኝ እጅ ተጎድቶ ሆስፒታል እንዲገባ አድርጋ ስለነበር በቀጣዩ ቀን ጠዋት ላይ እሱን ለመጠየቅ ሆስፒታል ስትሄድ ከፖሊሱ ጋር ስትገናኝና ትላንትና ጥቃት ከደረሰባቸው 2 ሴቶች መካከል ከመጠን በላይ ተጎድታና አንደኛዋ ግን ተርፋ ሆስፒታል ውስጥ ገብታ እስክትነቃ ድረስ እሱ እየጠበቃት የነበረ ሲሆን ለጥቂት ደቂቃዎች ያክል የሚጠጣ ውሃን እስኪያመጣ እንድጠብቃት ሳይቀር በመናገር ኃላፊነቱን ለእሷ ሰጥቷት ትቷት ከቦታው ለቆ ሲሄድና ነብሰ ገዳዩ ግን ዶክተር መስሎ አውቆ ከክፍሉ ለቃ እንድትወጣ ሲያደርጋት ከደቂቃዎች በኋላ ፖሊሱም ቢሆን ሲመጣ ሁሉም ነገር ስለገባው ተከታትለው ለሁለት ሊይዙት ቢሞክሩም ሳይሳካላቸው ቀርቶ ሲያመልጥና ከሆስፒታሉ ዶክተር መስሎ ሲያወጣት ግን እሷ ድምፁን ሰምተው ስለነበር ልክ እንደ ምስክር እንደምትቆጠርና ምስክር ለማጥፋት እሷንም ሳይቀር ሊያጠቃት ስለሚሞክር ጥንቃቄ ማድረግ ሳይቀር እንዳለባት ሲነግራት ይታያል። በዚህም ምክንያት ከቀጣዩ ቀን ጀምሮ ወደ ስራ ቦታ ሳይቀር ስታመራ ከፖሊሶቹ የተመደበላት ጥበቃ አብሯት የሚንቀሳቀስ ሲሆን በሚያሳዝን ሁኔታ ይዛኑ ቀን ላይ ግን ፖሊሱ ወደ መጸዳጃ ቤት ገብቶ እየተጠቀመ እያለ ስለተጠቅመው ነብሰ ገዳዩ እሱ ላይ ሳይቀር ጥቃትን ሊያደርስበት ችሏል። አስቀድሜ እንደነገርኳችሁ ሚኒያክ ሳይቀር በተደጋጋሚ የማስፈራሪያ መልእክት እየደረሰው ስለነበር አሁን ላይ እሷ ካጋጠማት ክስተት በኋላ ሁለቱም ቢሆን በየትኛውም ሰዓት ጥቃት ሊደርስባቸው እንደሚችል የገመቱ ሲሆን ለሁለቱም ደህንነት ሲባል በዚህ ምክንያት ክፍያዋን እጥፍ እንዲያደርግላትና እሱ ቤት ውስጥ አብረው ለሁለት እንዲኖሩ ሀሳብን አቅርበው እሷን ብትሆን ስትስማማ ፖሊሱ ላይ የተፈጠረውን ነገር ከሰማ በኋላ ዱም ቢሆን እነሱ ጋር መጥቶ ስለነበረና እሷንም ቢሆን ከልጅነት ጀምሮ ስለሚያውቃት ከዚህ ቀደም በቅጡ ማታውቀው ሰው ቤት ቆይ እንደማይፈቅድላት በመናገር ይዟት ሳይቀር ለመሄድ የሞከረ ሲሆን ከኔ ጋር ነው የምትቆየው በማለት ሚኒያክ ግን እንዳትሄድ በከለከለው ሰዓት ላይ ፖሊሱ ፍቃድን ለማግኘትና ለማረጋገጥ በማለት እናቷ ጋር ሳይቀር የደወለ ሲሆን ፍቅረኛ እንድትይዝ ትፈልግ ስለነበር ግን ከዚህ ቀደም የተመለከተችው ሚኒያክ ቤት ውስጥ እንደምትቆይ በምታውቅበት ሰዓት ላይ ከአንዳንድ እንድትቆይ ሳይቀር ልትስማማም ችላለች። ከሱ ጋር አብራ በምትቆይበት የመጀመሪያ ምሽት ቀኗ ላይም ሰራተኛ እንደሌለውና ነገር ግን ምግብ ማብሰል የሚባል ነገር እንደማይችል ሁል ጊዜ ኢንዶሚን እየቀቀለ እንደሚበላና የተለያዩ ሶፍትዌሮችን ዲቨሎፕ ማድረግ ስራው በመሆኑ ስራዎቹን የሚሰራበት ሚስጥር ክፍል ሳይቀር እንዳለው ስትረዳ እሱ ከሴት ጋር እሷ ደግሞ ከወንድ ጋር ለመጀመሪያ ጊዜ ባዶ ክፍል ውስጥ ሊቆዩ በመሆኑ ለሰዓታት ያክል ሁለቱም እንቅልፍ ስላልመጣባቸው የተለያዩ የቪዲዮ ጌሞችን እየጫወቱ ሲቆዩና በመጨረሻ ግን እሷ ሶፋ ላይ እሱ ደግሞ መሬት ላይ አስተካክሎ ሳይቀር ሲተኛም ይታያል። በሚያስቅ ሁኔታ በቀጣዩ ቀን ላይ ከእንቅልፏ ስትነቃ ግን ሶፋው ላይ ከጎኗ ተኝቶ ያገኘችው ሲሆን ስላልተመቸው ማታ ላይ እሷ ጋር እንደመጣ ሲነግራትና ሳታካብድ እሷን ብትሆን ነገሩን ቀለል አድርጋ ወስደው ከብዙ ጊዜ በኋላ ከኢንዶሚን ውጭ የተለያዩ ምግቦችን አብስላ እንዲበላ ሳይቀር ስታደርገው እስከ ዛሬ ከደህንነት ካሜራ ካገኛቸው ቅጂም ሳይቀር እየተከታተለና እያስፈራራኝ ነው ብሎ ያሰበውን ሰው ከእሷ ጋር አንድ ላይ በመሆን ማጣራትም ሳይቀር የጀመረ ሲሆን ከጥንካሬዋ የተነሳ ግን ሳታስበው ሳይቀር እግሩን በምረግ
በሚያቅጠው ሰዓት ላይ ጣቶቹ ተሰባብረው ሕክምና ቦታ ሳይቀር ሲሄድና ከዚህ ቀደም ቀኝ እጁ የነበረው ግለሰብም ሆነ በፊልሙ መጀመሪያ ላይ የደበደበቻቸው ጉልበተኞች ሳይቀር እስካሁን አገግመው ከሆስፒታል እንዳልወጡ እኛም ስንረዳ ሐኪም የሆነው ታናሽ ወንድሟ ቦንኪም ሳይቀር በበሽታ ታመው ከሚመጡ ታካሚዎች በላይ እሷ የምትደበድባቸው እየበዙ እንደሆነና ይህንን ነገር እንድታቆም ሳይቀር እየነገራት ይገኛል። ታዲያ በዚህ አጋጣሚ ያስተዋለችው አንድ ነገር ቢኖር የአይን ፍቅር ያስያዛትና ከልጅነት ጀምሮ የምታውቀው ፖሊሱ ዱ ከምታምር ወጣት ሴት ጋር መጥቶ ስለነበር ፍቅረኛ እንዳለው ሲሆን ይህም ነገር እንድትናደድ አድርጓት ሆስፒታል ውስጥ በዊልቸር እየተንቀሳቀሰ ያለውን ሚኒያክን ሳይቀር ረስታውና ትታው ቤቷ ተመልሳ ስታመራና ከጥቂት ደቂቃዎች በኋላ የጉልበተኞቹ አለቃም ሳይቀር ሊጠይቃቸው ሆስፒታል መጥቶ ስለነበር ጥቃት ያደረሰችባቸው ሴት እዚህ እንደምትገኝ አውቆ እሷን ሳይቀር ማፈላለጉን ሲቀጥልና ሚኒያክ ሳይቀር አቷት ስለነበር ደውሎላት አሁኑኑ በፍጥነት እንድትመለስ ትዕዛዝን ሲሰጣት ይታያል። ጥቂት ደቂቃዎችን ቆይታም ከመጣች በኋላ እሱን ደግፋ ከክፍሉ እያወጣችው ያለ የጉልበተኞቹ አለቃ ቢመለከታትም ሚኒያክን የሚያውቀው በሚመስል መልኩ ግን ከሱ ጎን በመሆኗ ምንም አይነት እርምጃን እሷ ላይ ሳይወስድባት ሲቀርም ይታያል። ከሰዓታት በኋላ ግን ከሚያስፈራሩ ሰዎች መካከል አንደኛው መሳሪያን ተጠቅሞ ከርቀት ቀለል ያለ ጉዳት እጁ ላይ እንዲደርስበት ያደረገ ሲሆን እሷም ሳትቀር ተሸክማ ወደ ሆስፒታል ልትወስደው ስትሞክርና ሚኒያክ ግን በድጋሚ ሆስፒታል መሄድ እንደማይፈልግ ነግሯት ስለነበር እቤቱ ይዛው ሄዳ ጉዳቱ ቀላል በመሆኑ እሷ ራሱ ስታክመውና እስኪያገግም ድረስ ልክ እንደ ሰራተኛ ሳይቀር በመሆን የሚበላ ነገርን እየሰራች ስታበላው የሚሄድበት ቦታ ሳይቀር ልክ እንደ ጥላው ስትከታተለው ይታያል። ከዚህ ቀደም ጫማውን በመገንጠል አስደንግጣና ከመደብደብ ይልቅ መክራ የለቀቀቻቸው ጉልበተኛ ተማሪዎች ሳይቀር አለቃቸውና ሌሎች ተማሪዎች ሳይቀር ጥንካሬዋንና ችሎቷን ካዩ በኋላ ልክ እንደ አገልጋይ በመሆን እሷን እንዲያገለግሏት ሳይቀር በመጠየቅ እነሱን በምትመለከትበት ሰዓት ላይ የራሷን የትምህርት ቤት ጊዜ ሳይቀር ማስታወስ ጀምራ ከልጅነቷ ጀምሮ ጠንካራ ስለነበረች ሳታስበው ሳይቀር የድንጋይ ክምርን ተደግፈው ሳይቀር እንዲወድቅ ስታደርግ ፊቷን ለመታጠብ ስትሞክር ሳይቀር ቧንቧው ሲሰበርባትና ከእናቷ ጋር ጸሎት አድርጋ ሊሳካላት ስላልቻለ ግን ሐውልቱን ሳይቀር ፊቱን አዙሮ እንዲቀመጥ ስታደርገው ይታያል። ከትውስታችን ስንመለስ ምሽት ስለነበር የቤተሰቦቿ ቤት ውስጥ እንቅልፏን ለመተኛት እየተዘጋጀች ያለ ሚኒያክ ደውሎላት መዝናናት እንዳማረውና ሁለታችን ወተን እየጠጣን ፈታን በል በማለት ሀሳብን ሲያቀርብላት ከጓደኛዋ ጋር የምታደርገው ነገር እንዳለ በመናገር ምክንያትን እየደረደረች እምቢ ልትለው ብትሞክርም ሊሳካላት ግን ስላልቻለ ከጓደኛዋና ከወንድሟ ጋር ሳይቀር አብራ በመሆን ለሶስት እሱ ጋር ያመራች ሲሆን አስቀድመው ሁለት ልክ እንደ ጥንድ ሆነው ሲኒማ ቤት ሳይቀር በመግባት ፊልሞችን ሲመለከቱ እና በመቀጠል ወደ ባር ሳይቀር አምርተው እየጠጡና እየጨፈሩ መዝናናታቸውንም ሲቀጥሉ አንድ ሁለት እያለች እሷን ብትሆን በዛ አድርጋ በመጠጣት ከሰከረች በኋላ የመደገፊያ ብረቱን ሳይቀር ገንጥላ በመሸከም ቦታው ላይ ግርግርን ፈጥራ እንዲፈሯት ሳይቀር ያደረገች ሲሆን የተፈጠረው ነገር ትዝ ባይላትም በቀጣዩ ቀን ላይ ግን ከእንቅልፏ ስትነቃ የቤተሰቦቿ ቤት ውስጥ ራሷን ስታገኘውና እናቷ ኬዮንግ ሳይቀር መጠጥ ለምን አብዝተሽ ጠጣሽ በማለት እየመታቻት ልትቆጣ ስትሞክርና ይሄ ክስተት ግን የማታውን ታስታውስ ማድረግ ጀምሮ ሚንኪያንግ ባር ውስጥ ግርግሮችን ከፈጠረች በኋላ እዚህ ድረስ ይዟት የመጣው እሱ ሳይቀር እንደነበር ልክ እንደ ሕፃን ልጅ እሷ ግን ጉንጩን እየቆነጠጠችው አሳፋሪ የሆኑ ቃላቶችን ተናግራ እንደነበር እንድታስታውስ ስላደረጋት ከስራዋ እንዳያባራት በመፍራት ከአንዳንድ ስደውለትና ከዚህ ቀደም አድርገው ባታውቅም ነገር ግን ሰላም እንዳደረ እየጠየቀች ደህንነቱን ሳይቀር ለማረጋገጥ ስትሞክርና ሚንኪያንግ ግን እቅዷ በሙሉ ገብቶ ስለነበር ስትጠጣና ስትሰክር የበለጠ እንደሚያምርባት እየነገራት ይገኛል። ስራ ቦታው ላይ እንድትመጣም ካደረገ በኋላ ከቦዲጋርድነት ስራዋ በተጨማሪ ልክ እንደ ረዳቱም ሳይቀር በመሆን እንድታግዘው እንደሚፈልግና አስቀድማ ግን እንግሊዘኛ ቋንቋ መናገር መቻል እንዳለባት በመናገር እሱ ክፍል ውስጥ ቦታ አዘጋጅቶ መጽሐፍትን ሳይቀር በመደርደር እንድታጠና እያደረጋት ሲሆን እየወደዳትና እየተመቸችው የመጣች በሚመስል መልኩ ሳይቀር ሰረቅ አድርጎ እየተመለከታት ይገኛል። ትላንትና ባር ውስጥ የተፈጠረው ክስተት ግን በማህበራዊ ሚዲያዎች ላይ ተቀርጾና ተለቆ ስለነበር ከእነሱ ውጭ ቤተሰቦቿ ሳይቀር እያዩ ሲሆን ይሄ ክስተትን በስካር ስሜት ውስጥ ሆና እሱን ተናግሮ የነበረውን ክስተት እንድታስታውስ ስላደረጋት ከጠረጴዛው ስር እንዳያት ስትደበቅና ከሳምንታቶች በፊት በእሱ አማካኝነት ተጎድቶ ሆስፒታል ውስጥ ገብቶ የነበረው ቀኝ እጁ ሳይቀር መጥቶ ስለነበር ተደብቃ ስለነበር ክፍል ውስጥ እንዳለች እንኳን ሳያውቅ ለአለቃው ሚኒያክ ድምፁን ከፍ አድርጎ ሆስፒታል ውስጥ በእሱ አማካኝነት ተደብድበው
ያገቡት ሰዎች የሰማውን ነገር መናገር ሲቀጥልና አንተንም ሳይቀር ልደበድብክ ትችላለች አባራ ሲለውና ሚኒያክ ግን ጣቱን በመጠቆም የተደበቀችበትን ቦታ ሲያሳየው ቀኝ እጁ ፓርክም ቢሆን በእፍረት አንገቱን ደፍቶ ሲቀርና ስለተለቀቀው ቪዲዮ እያሰበች ስለነበር ግን ትኩረቷን እንኳን ሳትሰጠው ትታው ከክፍሉ ለቃ ስትወጣ ይታያል። ታዲያ ይህንን አጋጣሚ ተጠቅሞ ሚኒያክም ቢሆን የተለቀቀውን ቪዲዮ ከኢንተርኔት ላይ እንዲያጠፉት ትዕዛዝን በስልክ ደውሎ እየሰጠም ይገኛል። ከሰዓታቶች በኋላ ሆስፒታል ውስጥ የሚገኙት የጉልበተኞቹ ቡድን ደግሞ አገግመው ከአንዳንድ ከዚህ እንደወጡ እሷን እንደሚበቀሏት እየተናገሩ ስለነበር ሕክምና እያደረገላቸው የነበረው ወንድሟ በንዴት ባንዴጁን ፊቱ ላይ ሳይቀር ሲጠቀልልበት ይታያል። ፖሊሶች ምርመራውንና ክትትሉን ባያቆሙም ነብሰ ገዳዩ ሰው ግን እስካሁን ጥቃት ማድረጉን ያላቆመ ሲሆን ከክስተቱ እኛም ቢሆን እንደምንረዳው የስነ ልቦና ችግር ያለበት በሚመስል መልኩ ወደ 7 የሚጠጉ ቆንጆ ሴቶችን በመፈለግ ሚስቱ እንደሚያደርግና ይሄ እቅዱ እስከሚሳካለትና የሚፈልጋትን እስኪያገኝ ድረስም በአሰቃቂ ሁኔታ መድኃኒቶችን ሳይቀር እየወጋ ሴቶቹን እንደሚያሰቃያቸው ስንመለከት በአጋጣሚ አሁን ላይ ሳይቀር ምሽት አካባቢ ሄና የተባለችዋን ጓደኛዋን ሊያግታት እየሞከረ ሲሆን ብረት በመጠቀም መቷት ሳይቀር ራሷን እንድትስት ሲያደርጋትና ከቦታው ተሸክሞ ይዟት ከመሄዱ በፊት ግን ልካት ስለነበር ስለቆየችባት በወንግሱ ወጣ ስትመለከታትና ከሰውየው ጋር ሳይቀር መጣላቷን ቀጥላ የያዘውን ብረት በማጣመም በአንድ ምት አፈናጥራ እሱን ስትጥለውና ፖሊስ ጋር ከመደወል ይልቅ ግን የተጎዳቿን ጓደኛዋን ለመርዳት እየሞከረች ስለነበር ነብሰ ገዳዩ ከቦታው ፈጥኖ ሊያመልጥም ችሏል። ሕክምና ቦታ ይዛት ከሄደችም በኋላ እስክታገግም ድረስ በቀጣዩ ቀን ላይ ሳይቀር ስራ ቦታ ሳትሄድ ሆስፒታል ውስጥ እሷን መንከባከቧን የቀጠለች ሲሆን ስለተፈጠረው ነገር ያላወቀው አለቋ ሚኒያክም ቢሆን እስክትመጣ ድረስ እየተጠባበቀ ቻኮሌትን ሳይቀር ገዝቶላት ስለነበር በፓርክ አማካኝነት ዛሬ እንደማትመጣ በሚያውቅበት ሰዓት ላይ ቻኮሌቱን ተናዶ ለእሱ ሲሰጠውና ፖሊሱ ዱ ሳይቀር ሆስፒታል ውስጥ ከእሷ ጋር ከተነጋገረ በኋላ እሱ ወደሚሰራበት ቦታ መጥቶ አግኝቶ ስለነበር ከስራ የቀረችበት ምክንያት ጓደኛዋ ላይ ጥቃት ደርሶባት እንደነበር ሲያውቅና ለደህንነቷ ሲባል ለጥቂት ቀናቶች ሳይቀር ከእሱ ጋር እሱ ቤት ውስጥ አብረው እንዲቆዩ ሀሳብን አቅርቦለት ሚኒያክም ደስተኛ ሆኖና ተስማምቶ ስለነበር ከሰዓታቶች በኋላ ከቤቷ ፒክ አድርጎ እሱ ጋር ሲወስዳትና ምሽት አካባቢ የረዳቱን ሳይቀር በመጠቀም እቃዎቿን በሙሉ ሊያመጣላት ችሏል። በሚያስቅ ሁኔታ ከፍታው በምትመለከትበት ሰዓት ግን ልብሶቿን አዘጋጅታ የላከችላት እናቷ በመሆኗ ከእሱ ጋር እንድትቀራረብና እንድታማልለው የውስጥ ልብሶችን እንደሞላችው ስትመለከትና ይሄም ነገር እንድታፍር ሲያደርጋት ጥቂት ቀናቶችን ሳይቀር እዚሁ መቆየቷ ስለማይቀር የምትቆይበትን ክፍል ሳይቀር እሱ ሲሰጣትና ከደቂቃዎች በኋላ ግን ባልጠበቀች ሁኔታ እዚህ እንድትቆይ ሀሳቡን ያቀረበው ፖሊሱ ቢሆንም ኩለሌሊት ቢሆንም ወደ እነሱ ጋር ሲመጣና አብሯቸው እዚህ ቤት ውስጥ ለሶስት እንደሚቆዩ ሳይቀር ሲናገር ይሄም ነገር ሚኒያክን አናዶት እንዲወጣ ሊያደርገው ቢሞክርም እሷ ግን ተወደው ስለነበር ደስተኛ ሆና እንዲቆይ ስትፈቅድና ሚኒያክ እሷን እሷ ደግሞ ፖሊሱን እየፈለገች የፍቅር ትሪያንግሉ ሳይቀር ገብተው ፉክክራቸውን ሳይቀር ሲቀጥሉም ይታያል። ነብሰ ገዳዩ ሰው በየትኛው ሰዓት እነሱ ጋር እንደሚመጣ ስለማይታወቅም ሳይተኙ እርስ በርስ ተቀምጠው እንዲጠባበቁ ሀሳብን ያቀረቡ ሲሆን ሁለቱ ወንዶች አንዴ ፑልን ሳይቀር ሲጫወቱ ተመልሰው ደግሞ ለሶስት አልኮል መጠጥን ሲጠጡና ቶሎም አልሰክረውን እኔም በማለት እየተፎካከሩም ስለነበር እሷ እየተመለከተቻቸው ሁለቱ ግን ጭምስ ብለው ሲሰክሩና ጸባቸውንና እልሃቸውን ሳይቀር ረስተው ተቃቅፈው ፑሉ ቴብል ላይ ሲተኙ እየሳቀችባቸው እሷን ብትሆን ልክ እንደ ቀልድ ሁለቱንም ተሸክማ ከባሩ ስታወጣቸው ይታያል። ከስካራቸው የሚያረጋጋቸውን መድኃኒት ለመግዛት ጥግ ላይ አስቀምጣቸው ወደ ፋርማሲ ገብታ ስለነበር ሁለት ሌቦች ተመልክተዋቸው መዝረፍም ሳይቀር ሲጀምሩና እሷ ግን መታ እጅ ከፍንጅ በመያዝ ደብድባ ስትቀበላቸው የጋንግስተሮቹ አለቃም ቢሆን ከርቀት መኪና ውስጥ ተቀምጦ ክስተቱን እየተመለከተ ሲገረም ይታያል። በመቀጠልም በቀጣዩ ቀን ጠዋት ላይ የስካሩ ራስ ምታት ሳይለቃቸው የነቁ ሲሆን የተለያዩ የሚበሉ ነገሮችን አዘጋጅታ እሷ ግን ስትጠብቃቸውና ሶስቱም አንድ ላይ ተቀምጠው ቁርሳቸውን ሳይቀር እየበሉ እያለ እሱ ስለ ጥንካሬዋም ሆነ ስለ ኃይሏ ቢያውቅም ፖሊሱ ግን ይህንን ነገር ያውቅ ስላልነበር እየተቅለሰለሰች አውቃ መክፈት እንደከበዳት በመናገር ለፖሊሱ እርዳታውን ስትጠይቀውና ሚኒያክም ቢሆን በግርምት እጁን አፉ ላይ ጭኖ ሲመለከታት ይታያል። ልክ እንደሷ እናቷ ፍቅረኛ እጂ በማለት ጨቀጭቃት እንደነበረው በተመሳሳይ መልኩ የሱ ቤተሰቦችን ቢሆን ይጨቀጭቁት ስለነበር ስለዚህ ነገር በግልጽ ባይነግራትም ነገር ግን ምሽት አካባቢ ቤተሰቦቹ ቤት ይዟት ሲሄድና እየተመገቡ ያለ አባቱ ስለ ፍቅር ህይወቱ ጉዳይ መጠየቅ በሚጀምርበት ሰዓት ላይ ሳታስበው እጆቿን አጥብቆ በመያዝ ይቺ ሴት ፍቅረኛው እንደሆነችና አብረው ሳይቀር እንደሚኖሩ በመናገር ሲያስተዋውቃት እሷን ብትሆን ግራ ብትጋባም ማስመሰሏን ግን ስቀጥል ይታያል።
ከእሷ ጋር ሲሆን የሚያሳየው ባህሪና ድርጊቶቹ በሙሉ ግን እየወደዳት እንደመጣ የሚያስታውቅ ሲሆን ይህንን ነገር እሷ ልትረዳ ያልቻለችበት ምክንያትም ከእሱ ጋር ከመተዋወቋ በፊት ከነበረው በላይ ቀረቤቷ አሁን ላይ ከፖሊሱ ጋር እየጨመረ ስለሆነና ከዚህ ቀደም ፍቅረኛ አለው በማለት አስባ ተስፋ ቆርጣ የነበረ ቢሆንም ከሌላ ወንድ ጋር ማግጣበት ግን እንደተለያዩ በምታውቅበት ሰዓት ላይ ይሄ ነገር የደስታ ስሜት ውስጥ እንድትገባና በእሱ ላይ ተስፋ እንዳትቆርጥ ስላደረጋት አሁን ላይ ሚኒያክ ምንም ነገር ቢያደርግም ከቁም ነገር ልትቆጥረውም ሆነ ትኩረቷን ግን ሊያገኝ አልቻለም ነበር። በአጋጣሚ አንድ ቀን ላይ ግን እሱ ተኝቶ እሷ ደግሞ ውሃ ለመጠጣት ማታ ላይ በነቃችበት ሰዓት ላይ ሌባ የሚመስሉ ሁለት ሰዎች ቤቱን ሰብረው ወደ ውስጥ እንደገቡ ያየች ሲሆን ሰውየው ሊያጠቃት ቢሞክርም ጠንካራ በመሆኗ ግን ለራሷ ተከላክላ ግን ሁለተኛውን ሌባ ሳይቀር ሚኒያክን ለማጥቃት ወደ ክፍሉ ገብቶ ስለነበር ሳያስበው ከኋላው በመምታትና ራሱን እንዲስት በማድረግ ሁለቱንም ሌቦች እንዳያመልጧቸው አስረው ሲያስቀምጧቸውም ይታያል። ታዲያ በቀጣዩ ቀን ጠዋት ላይ የማፊያዎቹ አለቃ ሳይቀር በመደወል ሁለቱ ሌቦች የእሱ ሰዎች እንደሆኑና ለፖሊስ አሳልፎ እንዳይሰጥና እንዲለቃቸው ከእሱ ጋር መደራደር የጀመረ ሲሆን በምትኩም ከዘመዶቹ መካከል አንደኛው እሱን ለመጣልና ለማጥቃት እየሰራ እንደሆነ ታዲያ ይህንን ሰው አሳልፎ እንደሚሰጠው ሲነግረውና ሁለቱን ሰዎች ወደ እሱ ቤት የላከበት ምክንያትም ከዚህ ቀደም በወንግሱ የእሱን ሰዎች አጥቅታበት ስለነበር ሊበቀላት አስበው እንደሆነ በመናገር ከስምምነት ሲደርሱና ከጥቂት ሰዓታቶች በኋላ ሳይቀር ስራ ቦታው ላይ በአካል በመምጣት ስለ ከሃዲው ሰው የሚናገር ፍላሽን ሳይቀር የሰጠው ሲሆን ሚኒያክም ቢሆን ሰዎቹን እንደሚለቅለት ቃል ከገባ በኋላ ኮምፒውተሩ ላይ ፍላሹን ሰክቶ መመልከት በሚጀምርበት ሰዓት ላይ እስከ ዛሬ ድረስ ካለ ጥርጣሬ አምነው የነበረውና ሁለተኛው ወንድሙ የሆነውን ሚንጄን ከሃዲ ሆኖ ሊያገኘው ችሏል። ይህም ነገር ከመጠን በላይ እንዲያዘንና ልቡን እንዲሰበር ያደረገው ሲሆን ከዚህ ድብርት ስሜቱ እንዲላቀቅ እሷን ብትሆን ሁለቱ ብቻቸውን ወጥተው አየር እንዲቀበሉ ስታደርግና ልክ እንደ ሕፃን ልጅ ወደ ፓርክ ሳይቀር ይዘው ሄዳ ጌሞችን ሲጫወቱ የሚበላና የሚጠጣ ነገር ሳይቀር እየጋበዘችው በአጠቃላይ አሪፍ ጊዜን ሲያሳልፉም ይታያል። ከዚህ ክስተት በኋላ ሳይቀር በቀጣዩ ቀን ላይ ሁለቱም ስራቸውን ቀጥተው መዝናናታቸውን የቀጠሉ ሲሆን ከመጥፎ ሰዎች ራሳቸውን ለመከላከል ሳይቀር እንዲረዳቸው የቦክስ ልምምዶችን ሳይቀር ሲያደርጉና ይህም ነገር ከመጠን በላይ እንዲቀራረቡ ሲያደርጋቸው ይታያል። እስካሁን ግን ጓደኛዋ ከሆስፒታል አገግማ ወጥታ ስላልነበር በአጋጣሚ በቀጣዩ ቀን ላይ እሷን ለመጠየቅ ያመራች ሲሆን ነፍሰ ገዳዩ ሰው ግን አስቀድሞ ሆስፒታል ውስጥ እሳት የተነሳ በማስመሰል ግርግር እንዲፈጠር ሲያደርግና ሰዎቹ መሯሯጥ በሚጀምሩበት ሰዓት ላይ ሄናን ለማስወገድ ወደ እሷ ክፍል ሳይቀር ዘው ብሎ ሲገባ ውስጥ ላይ ግን ቦንግሱ ስለነበረች ልክ እንደ ከዚህ ቀደሙ የሕክምና ባለሙያ የሚያስመስለውን ጋውን ቢያደርግም አተኩራ ካየችው በኋላ ግን ነፍሰ ገዳዩ እንደሆነ ስላወቀችበት ፖሊሶችን በመጥራት ልታስይዘው ስትሞክርና እሱ ግን እየተሯሯጠ በድጋሚ ከሆስፒታሉ ሲያመልጥ ይታያል። ይሄ ክስተትም ለሁለተኛ ጊዜ እቅዱ እንዳይሳካ ስላደረገችበት ከተጎዳችው ጓደኛው ይልቅ እሷን ለማስወገድ ቋምጦ የተዘጋጀ ሲሆን እሷ ባታየውም ከቀጣዩ ቀን ጀምሮ ግን ከርቀት እሷን መከታተል ሳይቀር ሲጀምር ይታያል። እድለኛ ሆና ለዛሬ ግን አደጋ ሳያጋጥማት ስራ ቦታ የደረሰች ሲሆን ከሚኒያክ ጋር የሚተላለፈውንም ዜና መስማት ጀምረው እስከ ዛሬ ጥቃት ደርሶባቸው ከተገደሉ ሴቶች ውጪ ተጨማሪ 3 ሴቶች አሁን ላይ ታግተው እንደሚገኙ ነፍሰ ገዳዩም ቢሆን ፊቱ ላይ ጭምብልን ማድረጉ እስካሁን ትክክለኛ መልኩን ለመለየት እንደከበዳቸው የተናገሩ ሲሆን ይህንን ዜና ሰውየው ራሱ ግን እየሰማ ፊቱ ላይ ፈገግታ እየታየበት ይገኛል። ቀናቶች እየተቆጠሩ በመጡ ቁጥር ግን እድሜ ለሚኒያክ ይባልና ከዚህ ቀደም አንድ ላይ ልምምዶችን እያደረጉ እያለ ኃይሏን መቆጣጠር ስለማችል በተደጋጋሚ መለማመጃውን ትቀደው የነበረ ቢሆንም አሁን ላይ ግን ቀስ በቀስ ጥንካሬዋን መቆጣጠር እየቻለችም ይገኛል። ሕክምና ቦታ ላይ የነበረችው ጓደኛዋ ሄናን ብትሆን አገግማ ስለነበር ከሆስፒታል እንድትወጣ በማድረግ ወደ ቤተሰቦቿ ቤት ይዛ ስትሄድና እዛም ቢሆን እሷን መንከባከቧን ስትቀጥል የቤቷ በር ላይ ሚኒያክ ግን ቆሞ ስለነበር ኦቨርታይም ስራዋ ሰዓት እንደደረሰ በጽሁፍ መልእክት ሲልክላትና ከቦታው ለቀው ከመሄዳቸው በፊት ግን እናቷ ስላየችው ውስጥ እንዲገባና አብሯቸው ምሳ እንዲመገብ ሳይቀር ስታደርገው ከጨረሱም በኋላ ወደ ኦቨርታይም ስራዋ ጉዟቸውን ያደረጉ ሲሆን ከክስተቱኛም ብንሆን ኦቨርታይም በማለት እየጠሩት ያሉት ከእሱ ቤተሰቦች ፊት ለፊት ፍቅረኛው እንደሆነች የምታስመስለውን እንደሆነ ስንረዳና ከእነሱ ፊት ለፊት የኔ ማርና የኔ ውድ እየተባባሉ በፍቅረኛሞች ቃል መጠራራታቸውንም ሳይቀር ሲቀጥሉና ተጫዋችና ቀለል ያለች ሴት በመሆኗ ሳይቀር ከአባቱ ጋር በቀላሉ ስትግባባም ይታያል። ከብዙ ዓመታቶች በፊት እናቱንም ሳይቀር በሞት አጥቶ ስለነበር ከጨረሱም በኋላ አሁን ላይ በእሷ ስም ወደ ተከለው ዛፍ ጉዞውን አድርጎ ሲጎበኛትና አበባን ሲያስቀምጥ ይታያል። በተመሳሳይ ሰዓት ላይ ነፍሰ ገዳዩ ግለሰብ ደግሞ ከዚህ ቀደም ልክ እንደ ኖርማል ሰው በመምሰል ፖሊስ ጣቢያ አምርቶ ድብቅ የሆነ ካሜራን አስቀምጦ ስለነበር አሁን ላይ የፖሊሶቹን እንቅስቃሴ አንድ በአንድ በቤት ውስጥ ተቀምጦ እየተከታተለም ይገኛል።
በአጋጣሚ አንድ ቀን ላይ ግን የጋንግስተሮቹ አለቃ እናቷን እንዳገተባት አስመስሎ እሱ ጋር እንድትመጣ ሲያደርግና ከዚህ ቀደም ሰዎቹ ላይ ላደረሰችው ጥቃት አሁን ላይ እግሩ ላይ ወድቃ ይቅርታ እንድትጠይቀው ሲነግራት፣ እሷ ግን ምንም ያክል ክፍል ውስጥ የሱ ሰዎች ቢሞሉትም ሁሉንም ተራ በተራ ግን ስደበደባቸው ይታያል። ታዲያ ጥቂት ደቂቃዎችን አርፍዶ ከፖሊሱ ጋር የመጣው ሚኒያክም ቢሆን አሁን ላይ ባደረገችው ፒንኩዲ አማካኝነት ከዓመታቶች በፊት ተፈጥሮ የነበረ አንድ ክስተትን እንዲያስታውስ ያደረገው ሲሆን ሃይስኩል ተማሪ ያለ የእናቱን የመቃብር ቦታ ለመጎብኘት በባስ ተሳፍሮ እየተጓዘ እንደነበር፣ ባሱ ግን ፍሬም በጥሶ አልቆምም ብሏቸው ስለነበር በእጇ ብቻ እየጎተተችው ጫማ እስኪያልቅ ድረስ ተታግላ እንዳቆመችውና ከዚህ ቀደም ሳይተዋወቁ ሳይቀር ሕይወቱን አትርፋለት እንደነበር ትዝ ሲለው በሀሳብ ተውጦና ፈጦ እየተመለከታትም እያለ የጋንግስተሮቹን አለቃ ልታጠቀው ስትል ከኋላዋ ሳታስበው በስለት ላይ አጠቃት ሲመጣና ስለሚወዳት ሚኒያክ ግን ተከላክሎላት እሱ ተጎድቶ ወደ ሕክምና ቦታ ሳይቀር ሲወሰድ ይታያል። እስኪነቃ ድረስ ውጭ ላይ ተቀምጦ እየጠበቀው የነበረው ፖሊሱም ቢሆን ከሰዓታቶች በፊት በቀላሉ ዱርዬዎቹን ስደበድብ እሷን ተመልክቷት ስለነበር ሃይስኩል ተማሪ ያሉ ከዚህ ቀደም ያደረገቻቸውን የሚያስገርሙ ነገሮች እያስታወሰ ከመጠን በላይ ጥንካሬ እንዳላት አሁን ላይ ሊገባው ችሏል። ከሚኒያክ ጋር ሳይቀር ብቻቸውን መነጋገር ጀምረው እስካሁን ስለ እሷ ኃይል ለምን አልነገርከኝም በማለት እየጮኸበት ይገኛል። ልክ እንደሱ እሷ የደበደበቻቸው ሰዎች ሳይቀር ልክ እንደ ደንበኛ አሁንም ተጎድተው ሆስፒታል ውስጥ የሚገኙ ሲሆን የተፈጠረውን ነገር የእሷ እናት ሳይቀር ካወቀች በኋላ የልጄን ወደፊት ባል ማን የወጋው በማለት እየጮኸች ወደ እነሱ ጋር ስታመራና ተሻሽገውና ተጎድተው ብትመለከትም ነገር ግን እነሱን መቀጥቀጧን ስቀጠል የሚኒያክ አባትም ቢሆን በተመሳሳይ መልኩ አለቃቸውን ሲደበደበውና ፊቱን ሳይቀር እንዲያባበት ሲያደርገው ይታያል። በሌላ በኩል ፖሊሱ ደግሞ ከደህንነት ካሜራዎች እንዳስተዋለው ነፍሰ ገዳዩ አንደኛዋን ሴት ለማገት የተጠቀመበትን መኪና ታርጋ አይቶ ስለነበር ይህንን ኬዝ ምንም ያክል ለሌላ መርማሪ ፖሊሶች ቢሰጥም ለተጠቂ ወላጆች ግን ፍትህን እንደሚያመጣ ቃል ገብቶ ስለነበር ምርመራውን ግን በራሱም ቢሆን ሲቀጥልና ምሽት አካባቢ ሳይቀር አሮጌ መኪና የሚሸጥበት ቦታ አምርቶ ታርጋ ቁጥሩን በመጠቀም ማፈላለጉን ሲቀጥልና አስቀድሜ እንደነገርኳችሁ ነፍሰ ገዳዩ ግን ፖሊስ ጣቢያ ውስጥ ካሜራን አስቀምጦ ስለነበር ስለ መኪናው ያገኙትን ማስረጃ ሳይቀር አስቀድሞ አውቆ አሁን ላይ ቦታውን የሚቆጣጠር ሰው መስሎ ፖሊሱን ሲያገኘውና የሚፈልገውን ማስረጃ ሲያገኝ እንዲመለስ ሲያደርገው ይታያል። እይታችን ደግሞ ወደ ሆስፒታሉ ሲመልሰን ከዓመታቶች በፊት ድሮ ላይ ሕይወቱን አትርፋለት እንደነበር እንድታስታውስ ለማድረግ እየሞከረ ሲሆን በሚያስቅ ሁኔታ ግን የዛ ቀን ላይ አባቷ አዲስ ጫማን ገዝቶላት እንደነበር ታዲያ ባሱን ለማስቆም ስትል እንደጨረሰችውና መቼም ቢሆን ያንን ቀን እንደማትረሳው ስትነግረውም ይታያል። ይህ አደጋ አሁን ላይ ያጋጠመው ለእሷ ሲል በመሆኑ የጥፋተኝነት ስሜት የተሰማት ሲሆን በቻለችው አቅም ጸጉሩን ሳይቀር እያጠበችው ልትንከባከበው ሳይቀር እየሞከረች ይገኛል። ከሆስፒታሉ አገግሞ ከወጣ ከጥቂት ቀናቶች በኋላ ግን ፖሊሱ እስካሁን ሲያጣራ ባገኘው የድምፅ ቅጂ አማካኝነት እሷን እንድታዳምጠው አድርጎ ይሄ ድምፅ የነብሰ ገዳዩ እንደሆነ ያረጋገጠ ሲሆን ከዚህ ቀደም እሱም ቢሆን ሰምቶ ስለነበር ጥቂት ደቂቃዎችን ረጋ ብሎ ካሰበበት በኋላ አሮጌ መኪና መሸጫ ቦታው ላይ ይህንን ሰው አግኝቶት እንደነበር ትዝ ሲለውና እሱ ከምርመራው እንዲገለል በመደረጉና የማሰሪያ ፍቃድ እንኳን በእጁ ላይ ስለሌለ እሱ ጋር አምርቶ ቢያገኘውም እንዲሁም እልውን ለመወጣት ቢመታውም እንዲታሰር ማድረግ ግን አልቻለም ነበር። ጭራሹኑ በምርመራው ላይ አዲስ የተመደቡት መርማሪ ፖሊሶች ሌላ ሰውን ወንጀለኛውን እኔ ነኝ በማለት በማመኑ በቁጥጥር ስር ያዋሉ ሲሆን ይህም ነገር ጉዳዩን የበለጠ ግራ እንዲጋባ ሲያደርገውና ፖሊሱ ዱ ሳይቀር ከስራ ይለቃለሁ በማለት መታወቂያውንና ካቴናውን ካስቀመጠ በኋላ ነብሰ ገዳዩን ለመያዝ በራሱ ጉዞውን ሲያደርግና የስራ አጋሮቹ ግን ተከትለው ሲያስቆሙት ይታያል። ከቀጣዩ ቀንም ጀምሮ ሚኒያክ ሆስፒታል ውስጥ እያለ ከገዛ ቤተሰቦቹ በላይ የሷ እናት የሚበላ ነገር እያመጣችና ልክ እንደ ሕፃን እያጎረሰችው መንከባከቧን ስትቀጥል በተመሳሳይ መልኩ ልጇን ብትሆን እየወደደችው የመጣች በሚመስል መልኩ እንቅልፏን ተኝታ በህልሟ ሳይቀር ሁለቱን ልክ እንደ ሮሚዮና ጁሊየት መመልከት ሳይቀር ስትጀምር አገግሞና ተችሎት ከሆስፒታል ሳይቀር ከወጣ በኋላ ስራ ቦታ ላይ ከቦዲጋርድነት ውጭ ቋሚ ሰራተኛ አድርጎ ሳይቀር ስለቀጠራት ምን ያክል እንደሚንከባከባትና እንደሚጨነቅላት እንድትረዳ ሳይቀር እያደረጋት ይገኛል። ከጥቂት ቀናቶች በኋላ ግን በአጋጣሚ አንድ ቀን ላይ እቤቷ ድረስ በማምራት ማታ ላይ ሲያገኛትና እጇን በመጎተት የልብ ምቱን እንድታዳምጥ እያደረገ ከልቡ እንደወደዳት ግልጽ አድርጎ ሲነግራትና እሺም ሆነ እምቢ የሚል ቃል ግን እሷ ከአንደበቷ ሳይወጣ እንድታስብበት ጥቂት ጊዜ እንዲሰጣት በመናገር ትታው ስትገባና ከፖሊሱና ከሱ ከማን ፍቅር እንደያዛት ለማረጋገጥ ከራሷ ጋር እያወራች ይገኛል።
ታዲያ በቀጣዩ ቀን ላይ ስራ ቦታ ላይ ሲገናኙ አተኩራ እያየችው ለመጀመሪያ ጊዜ ቆንጆ እንደሆነ እያስተዋለች ሲሆን ለሁለተኛ ጊዜ ብቻዋን እስክትሆን ድረስ በመጠበቅ እሷ ጋር አምርቶ ለጥያቄው ምላሽን እንድትሰጠው ሲጠይቃትና እሷን ብትሆን እንደወደደችው በመናገር የፍቅር ግንኙነትን ሲጀምሩም ይታያል። በዚህም ምክንያት በተቀጣሪ ሰራተኞቹ ፊት ለፊት እጇን ይዞ መጓዝና አፍጦ እየተመለከተ እንድትሽኮረመም ማድረግ፣ ማታ ማታ ደግሞ ቤቷ ድረስ መሸኘት ሳይቀር የጀመረ ሲሆን ከእሱ ጋር ልክ እንደተለያየች ግን ባልጠበቀች ሁኔታ ከፖሊሱ ጋር ቤቷ ድረስ መጥቶ ስታገኘውና ልክ እንደሚኒያ እሱም ቢሆን ፍቅሩን ለመናዘዝ ስለነበር የፍቅር ቃላቶችን ለመናገር መንተባተብ ሲጀምርና ሁሉም ነገር ገብቷት ስለነበር ግን እንዳይጨርሰው አስቀድማ አስቁማው ከድሮ ጀምሮ እንደነበረው ጥልቅ ጓደኝነታቸው አሁንም ቢሆን እንዲቀጥል ስትጠይቀው ይታያል። ታዲያ በቀጣዩ ቀን ላይ በነፍሰ ገዳዩ ሰው አማካኝነት ለፖሊሱ የቀድሞ ፍቅረኛውን እንደሚያጠቃት መረጃ እንዲደርሰው ያደረገ ሲሆን ፖሊሱም ቢሆን ይህንን ነገር አስቀድሞ ለማስቆም ወደ ቀድሞ ፍቅረኛው ጋር ሲቪል ለባሽ ፖሊሶችን ሲልክና ከጥቂት ደቂቃዎች በኋላ ግን ወጥመድን አዘጋጅቶለት ስለነበር ትኩረቱን የቀድሞ ፍቅረኛው ላይ እንዲሆን አድርጎ ከዚህ ቀደም ከአንድም ሁለት ጊዜ እሱ ደግሞ ሊያጠቃት ሞክሮ የነበረችውን ጓደኛዋ ሄና ጋር ጉዞውን ሲያደርግ ይታያል። ከጥቂት ደቂቃዎችም በኋላ አዲሶቹ ፍቅረኛሞች ደግሞ ስራቸውን ከጨረሱ በኋላ ማታ ላይ ካፌ ውስጥ ተቀምጠው እየበሉና አሪፍ የተባለ የፍቅር ጊዜን እያሳለፉ ሲሆን ይህንንም ነገር በጽሁፍ መልእክት ወደ ጓደኛዋ ጋር ስትልከውና ነፍሰ ገዳዩ ሰው ግን አግቷት ስለነበር እያነበበው እቤት ከተመለሰች በኋላ ሳይቀር ስላላት ሚስጥራዊ የጥንካሬ ኃይሏ ሳይቀር እየጠየቃት ስለነበር ንጹሐን ሰዎችን ከጎዳች ኃይሏን ሙሉ በሙሉ እንደምታጣው ስትነግረውና ደካማ ጎኗን በማወቁ እሱም ቢሆን ፊቱ በፈገግታ ሲሞላ ይታያል። ታዲያ በቀጣዩ ቀን ላይ ሳይቀር ከፍቅረኛዋ ጋር አሪፍ የተባለ ቀንን አሳልፋ ማታ ላይ ቤት ስትመለስ ወደ ጓደኛዋ ጋር ደጋግማ ብትደውልም ልታነሳላት ግን ያልቻለች ሲሆን ጥርጣሬዋን ቢሆን የበለጠ እየጨመረ መጥቶ ለፖሊሱ በመደወል ጉዳዩን ስታሳውቀውና ጽሑፍ መልእክት እየላከችላት መጠባበቋን ስትቀጥል ነፍሰ ገዳዩ ግን በቪዲዮ ኮል ደውሎላት ሄና እንዳትጎዳ ከፈለገች መምጣት እንዳለባት ትዕዛዝን ሲሰጣትና እያለቀሰች ይህንን ነገር ለሚኒያክም ከነገረችው በኋላ በቀጣዩ ቀን ጠዋት ላይ ብቻዋን ጉዟን ወደዛ ስታደርግና ከጥንካሬዋም የተነሳ እያንዳንዱ መኪናዎችን እያነሳች እሷንና ነፍሰ ገዳዩን ማፈላለጓን ስትቀጥልና አስቀድሞ ግን ጓደኛዋን ከቦታው ይዟት ሄዶ ስለነበር እሷን ባታገኛትም ከዚህ ቀደም ግን አገቷቸው የነበሩትን 3 ሴቶች ስታስፈታና እሱም ቢሆን በገጠመው ካሜራ አማካኝነት እያያት አገልጋዩን በመላክ ቦታው ላይ እሳት እንዲነሳ ሲያደርግና ሳትጎዳ ግን ሰውየው ከማምለጡ በፊት በፖሊሶቹ ቁጥጥር ስር ሲውልም ይታያል። እዚህ ቦታ ከመምጣቷ በፊት ግን ከምትወደው ሚኒያክ ጋር ለህይወቷ አደጋች በመሆኑ እንዳትሄድ እየነገራት ጭቅጭቅ ላይ ደርሰው ስለነበር አሁን ላይ በመካከላቸው አለመግባባት የተፈጠረ ሲሆን ለሁለተኛ ጊዜ በድጋሚ ብቻዋን እያለች ግን ጓደኛዋን ነፃ የሚለቃት የእሱ ሚስት ለመሆን ፈቃደኛ ከሆነች ብቻ እንደሆነ ሲነግራትና በሀሳቡ በመስማማት እሷን ብትሆን ምሽት ላይ ወደ ሰጣት አድራሻ ጉዞዋን ስታደርግና ከፎቁ ላይ ሊፍት ወጥቆባት ጓደኛዋ ግን በአሰቃቂ ሁኔታ ልትሞት ደርሳ ስለነበር ጥንካሬዋን ተጠቅማ ሊወጥቅባት የነበረው ሊፍት በእጇ በመቆጣጠር የጓደኛዋን ህይወት ስታተርፍና ነፍሰ ገዳዩን ሳይቀር ክብደት ያለውን ነገር ወርውራበት እሱንም ሳይቀር አጥቅታ ስትጥለው ይታያል። ባልጠበቀች ሁኔታ ግን በድንገት ከኋሏ በመምጣት በድጋሚ ጓደኛዋን ሲይዛትና ጥቃት የደረሰበት ሰው ሳይቀር ጭምብልን እንዲያደርግ ተገዶ ምስኪንና ተጠቂ ሰው እንደሆነ ስትረዳ ይሄም ነገር ሙሉ በሙሉ የነበራትን ኃይል እንድታጣና ልክ እንደ ኖርማል ሰው ሳይቀር እንድትሆን ሲያደርጋት መሳሪያውንም በመጠቀም ሊያጠቃት እየተዘጋጀ ያለ ሁለቱም የሚወዷት ወንዶች መጥተው ስለነበር ግን ሊያስቆሙት ከእሱ ጋር መጣላታቸውን ሳይቀር ሲቀጥሉና ሰውየው ግን በተደጋጋሚ ከፖሊሱ በተተኮሰ ጥይት ቢመታም መኪናውን በፍጥነት እየነዳ ወደ ወንዙ ዘሎ በመግባት ግን ከፖሊሶቹ ሲያመልጥ ይታያል። ሚኒያክም ቢሆን ራሷን ስታ የነበረችውን ፍቅረኛውን ወደ ቤት ይዟት በመሄድና አቅፏት ተኝቶ እስክትነቃ ድረስ የጠበቃት ሲሆን ከቀጣዩ ቀን ጀምሮ ግን ኃይሏን ተጠቅማ ራሷንም ሆነ የምትወዳቸውን ሰዎች ከክፉ ነገር መጠበቅ ስለማችል ይሄ ነገር እንድታዝን ያደረጋት ሲሆን ስራ ቦታ ላይ ከሄደች በኋላ ሳይቀር ከዚህ ቀደም ብዙ ፋይሎችን የያዘ ከ10 በላይ ካርቶን መሸከም ብችልም አሁን ላይ ግን አንዱን እንኳን ማንሳት ሲከብዳትና የበታችነት ስሜት እንዳይሰማት በማለት ግን ፍቅረኛዋ ሚኒያክ ልክ እንደ ድሮ ጣፋጭ የሆኑ የፍቅር ጊዜያትን አብረው እንዲያሳልፉ እያደረገም ይገኛል።
ከድፍን አንድ ሳምንት በኋላ ግን ቢጎዳም እስካሁን በህይወት ያለው ነፍሰ ገዳዩ ሳይቀር ማንነቱ እንዳይታወቅበት አውቆ ጸጉሩን በመቆረጥ ሌላ ሰው መምሰል ሲጀምርና ወደ ሚኒያክ ካምፓኒ ሳይቀር ጉዞውን በማድረግ ስራዋን እየሰራች የነበረችውን ቦንግሱን ሲያግታትና የፎቁ የላይኛው ፍሎር ላይ እንዳትንቀሳቀስ በሰንሰለት አስሮ ከአጠገቧ ቦምብን ሳይቀር አጥምዶ ሲያስቀምጥና የድምፅ ማጉያን በመጠቀም ሳይቀር ለሚኒያክ አፈላልጎ በሰዓቱ ደርሶ ህይወቷን ካላተረፈው የተጠመደው ቦምብ ፈንድቶ ፎቁ ሳይቀር እንደሚጎዳ ሲናገርና ከፎቁ በላይ ስለሚወዳት ሴት የተጨነቀው ሚኒያክም ቢሆን በቻለው ፍጥነት በየክፍሉ እየገባ እሷን ማፈላለጉን ሲጀምር ይታያል። ከጥቂት ደቂቃዎችም በኋላ አንደኛው ክፍል ውስጥ ተዘግቶባት ያገኛት ሲሆን እሷ የታሰረችበትን እሱ ደግሞ በሩ የተዘጋበትን ሰንሰለት ለመበጠስ መታገላቸውን ሲቀጥሉና እጆቹ ሳይቀር እስኪደሙ ድረስ ቢታገልም ሳይከፈትለት ሲቀርና ይሄ ነገር የገባት ቦንግሱን ብትሆን ከፈነዳ ሁለቱም እንደሚጎዱና ከዚህ ቦታ ፈጥኖ እንዲያመልጥ ብትነግረውም እዚህ ምድር ላይ ካለሷ መኖር እንደማይፈልግና ከሞቱም አንድ ላይ እንደሚሞቱ በመናገር ግን ከጎኗ ተቀምጦ ሊቀርም ችሏል። ተአምር በሚመስል መልኩ ግን ኃይሏና ጥንካሬዋ እንዲመለስላት በመጸለይና በማመን የታሰረችበትን ሰንሰለት በምትታገለው ሰዓት ላይ የተበጠሰ ሲሆን የተጠመደውን ቦምብን ቢሆን ከፎቁ አርቃ ወደ ሰማዩ በመወርወር ማንም ሰው ሳይጎዳ እንዲፈነዳ ልታደርገው ችላለች። ከዚህም ክስተት በኋላ ነፍሰ ገዳዩ ባያዝም ሁሉም ነገር ግን የተረጋጋ ሲሆን ትክክለኛ ፊቱ በመታወቁ ለጥቂት ቀናቶች ያክል ከአንድ ክፍል ሳይወጣ ተደብቆ ሳይቀር ሲቀመጥና እነ ሚኒያክ ደግሞ በአሁኑ ግንኙነታቸውን በሚስጥር ሳይዙት ለሁሉም ሰው ግልጽ ሲያወጡትና ፖሊሱ ሳይቀር ስለዚህ ነገር በሚያውቅበት ሰዓት ላይ ሁለቱም እንደሚዋደዱ ስለሚያውቅ አምኖ ሲቀበልና ከፖሊሶቹ ጋር ሳይቀር አንድ ላይ በመሆን ነፍሰ ገዳዩን ለመያዝ ሳይቀር ሲሰሩም ይታያል። በፊልሙም የመጨረሻ ትዕይንት ላይ እስኪደውልላት እየተጠባበቀች ስለነበር ለማስፈራራት በአጋጣሚ አንድ ቀን ላይ በሚደውልበት ሰዓት ላይ አውቃ ነገር በመፈለግና እንዲገናኙ በመገፋፋት ለብቻዋ እንደምትመጣና እንዲጋፈጣት ያሳመነችው ሲሆን ከሰዓታቶች በኋላ ምሽት አካባቢ እሱ የመረጠበት ቦታ ላይ በምታምራበት ሰዓትም ከርቀት ከፍታ ላይ ተቀምጦ ስናይፐር በመጠቀም ሆዷ ላይ ሲተኩስባትና ስትወድቅ ሞታለች ብሎ በማሰብ ከቦታው ለቆ ለመሄድ ቢፈልግም አስቀድማ ግን መከላከያን አድርጋ ስለነበር ሳትጎዳ ስትነቃና ከሚኒያንና ከፖሊሱ ጋር ሳይቀር አንድ ላይ በመሆን ለሶስት ወጥመድ ውስጥ ከተው በቁጥጥር ስር እንዲውል ሲያደርጉት እስከ ዛሬ ላጠፋቸው ነፍሶች ሲባል ፍርድ ቤቱም ቢሆን የዕድሜ ልክ እስርን ሲፈርድበትና ከዚህ ክስተት በኋላ ሁሉም ሰው ሰላማዊ የሆነ ህይወትን ሲቀጥል ይታያል። በመጨረሻ ሚኒያክ አንድ ቀን ላይ ከአባቷ ጋር እንዲገናኙ በማድረግ ልጁን ለማግባት ፈቃድን ሳይቀር ከሱ ማግኘት ሲችልና እሷን ብትሆን የተቸገሩ ሰዎችን እየረዳች ስራ ቦታ ላይ ደግሞ ልክ እንደ ፍቅረኛዋ የሶፍትዌር ዲቨሎፐር ሆና ስራዋን ስትቀጥልና እሱም ቢሆን የጋብቻ ጥያቄን ካቀረበላት በኋላ ደስተኛ ሆና ተስማምታ የሁለቱም ቤተሰቦች በተገኙበት ሰርጋቸው ሲሰረግ ይታያል። ታዲያ እይታችንም ቢሆን ከድፍን አንድ ዓመት በኋላ ወደፊት ሲወስደን በአንድ ጊዜ መንታ ልጆችን መውለድ ችላና በሚያስገርም ሁኔታ ልጆቿን ቢሆን ግን ልክ እንደሷ ከመጠን በላይ ጠንካራ በመሆናቸው አባታቸው ሚኒያክ ወደ ማፊያዎቹ አለቃ ጋር በመደወል ከሰዎቹ መካከል ሁለት ሰዎችን እንዲልክለት ሲጠይቀውና ለህፃናቶቹ ልክ እንደ ሞግዚት ቢያገለግሉም ገና በመጀመሪያ ቀናቸው ግን ምቱ መሯቸው አቋርጠው ሲወጡና እሷ ስራ ቦታ ላይ በመሆኗ ሚኒያክ እየደበደበን ቢሆን እነሱ መንከባከቡን ሲቀጥል እያየን እይታችን እዚህ ላይ እናበቃለን። እንደ ሁል ጊዜው ከተመቻችሁ ላይክ፣ ሐሳብና አስተያየታችሁን ኮሜንት ላይ በማስቀመጥና ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።